ነሆ ከአቢሲኒያ ባንክ ልዩ የምስራች። አቢሲኒያ ረሚት ከየትኛውም የዓለም ጥግ ሆነው ገንዘብ ወደ ሀገር ቤት ሲልኩ በላኩት ገንዘብ ላይ ተጨማሪ 12% ለወዳጅ ዘመዶ ተጨምሮ ይደርሳል። በአቢሲኒያ ረሚት ገንዘብ ሲልኩ ከአቢሲኒያ ባንክ አካውንት በተጨማሪ ወደ ቴሌብርና ወደ ሁሉም የሀገር ውስጥ ባንክ አካውንቶች በፍጥነት ይደርሳል። ገንዘቡን የላኩለት ወዳጅ ዘመዶ በዶላር፣ በዩሮ፣ በፓውንድ ወይም በላኩለት የውጭ ሀገር ገንዘቡን ይዞ ማቆየት ቻሉ ደግሞ አቢሲኒያ ረሚትን ተመራጭ ያደርገዋል። አፕሊኬሽኑን ከአፕልና ፕሌይ ስቶር አውርደው ስልክ ቁጥሩን በማስገባት አንድ ጊዜ በሚላክ የማረጋገጫ ኮድ ገንዘቦን በፍጥነት ወደ ሀገር ቤት መላክ ይችላሉ። አቢሲኒያ ረሚት አማራጭ ብዙ፣ አስተማማኝ የገንዘብ መላኪያ መንገድ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ አመሻሹን ሰበር መረጃዎች ተሰምተዋል። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ በፍጥነት ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎቹ አልፋለሁ። ወደ ሰበር መረጃው ስናቀና ክቡራን አድማጮች፣ የአሜሪካው መገናኛ ብዙሃን ሲኤንኤን የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ካቢኔያቸውን ያስደነገጠ ዘገባ ይዞ ወጥቷል። ይኸውም ኢራንን የተመለከተ ዘገባ ነው። ከኢራን አመሻሹን የተሰማው ሰበር መረጃና ሲኤንኤን በሚስጥር አገኘው ያለው ዜና ምን ይላል? በዝርዝር የማስደምጣችሁ ወሳኝ ዜና ነው። በሌላ በኩል ደግሞ እንዲሁ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በማንኛውም ሰዓት ትዕዛዝ ሊሰጡ በጸኑበት ባሁኑ ሁኔታ በረራዎች በኢራን ሰማይ ላይ መቋረጣቸው ተመልክቷል። ጦርነት ሊፈነዳ ተቃርቧል በሚባልበት ባሁኑ ሁኔታ ላይ ቀጠናው እጅግ ከፍተኛ ውጥረት ውስጥ ይገኛል። በዝርዝር መረጃዎችን አስደምጣችኋለሁ። የኢራን ኃይሎች ጦርነት ሊከፈትብን እንደሆነ አውቀናል በማለት በሰጡት መግለጫ ለማናቸውም ጦርነት ዝግጁ ነን ብለዋል። በሌላ በኩል ደግሞ ክቡራን አድማጮች የኢራኑ መንፈሳዊ መሪ አያቶላ ሙጅተባ ካሚኒ በኢራን የኒውክሌርና የዩራኒየም ጉዳይ ጥብቅና ቁርጥ ያለ መግለጫ በዛሬው ዕለት ሰጥተዋል። ፕሬዝዳንት ዶናልድ ጄ ትራምፕንም ካቢኔያቸውንም ያሳስባል የተባለና የትራምፕን ጥያቄ ገደል ከቷል የተባለው በኒውክሌር ጉዳይ አያቶላ ሙጅተባ ካሚኒ ያሳለፉት የዛሬው አመሻሽ የኢራን ውሳኔ ምን የሚል ነው? በዝርዝር የምታደምጡት ሌላኛው ሰበር መረጃ ነው። እነዚህ አስደመጥካችሁንና ሌሎችንም በርከት ያሉ ሰበር መረጃዎችን ዝርዝር አስደምጣችኋለሁ። አብረን እንከታተለው። በቅድሚያም በመካከለኛው ምስራቅ ጦርነት ከዛሬ ነገ ይቀሰቀሳል የሚል ከፍተኛ ስጋት በረበበበት ባሁኑ ሁኔታ ሲኤንኤን በዛሬ ዕለት አመሻሹን ከፍተኛ የአሜሪካ የስለላ መረጃዎችን ዋቢ በማድረግ ዛሬ አመሻሹን ባወጣው ጥልቅ ዘገባ እንዳለው ከሆነ የኢራን ወታደራዊና የኢንዱስትሪ መሰረተ ልማት ከሚጠበቀው በላይ እጅግ አስገራሚ በሆነ ፍጥነት ዳግም ተገንብቷል ሲል ገልጿል። ይህ ለአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕና ለአስተዳደራቸው ከፍተኛ ስጋት ነው ያለው ሲኤንኤን በሚያዝያ ወር መጀመሪያ ላይ ተግባራዊ የሆነውን የ6 ሳምንታት ጊዜያዊ የተኩስ አቁም ስምምነት በመጠቀም ኢራን ወዲያውኑ በአሜሪካና በእስራኤል ጥምር የአየር ኃይል ድብደባ ወድሞባት የነበረውን የድሮን ማምረቻዎቿን ዳግም ሙሉ በሙሉ ወደ ስራ አስገብታቸዋለች። በቀንም እጅግ በርካታ ሰው አልባ በራሪ አውሮፕላኖችን ወይም ድሮኖችን በከፍተኛ ቁጥር እያመረተች ነው ብሏል። ይህ ክስተት ኢራን የወደሙባትን ወታደራዊ አቅሞቿን በፍጥነት የመተካትና የማደስ ብቃት እንዳላት የሚያሳይ ግልጽ ማሳያ ሆኗል ብሏል። ሲኤንኤን ደህንነት መረጃዎቹን በገለጠበት ዘገባው ለሲኤንኤን የዜና አውታር መረጃውን ያሾለኩለት 4 የተለያዩ የመረጃ ምንጮች እንዳረጋገጡለት የኢራን ወታደራዊ ኃይል አሜሪካ መጀመሪያ ከገመተችው እጅግ በላቀ ፍጥነት ራሷን እያደራጀች ነው ኢራን ብለዋል። ይህ የኢራን ወታደራዊ አቅም ዳግም ግንባታ የወደሙ የሚሳኤል ማስወንጨፊያዎችን እንዲሁም የማስወንጨፊያ ጣቢያዎችንና ቁልፍ የጦር መሳሪያ ማምረቻዎችን ማካተቱን ፕሬዝዳንት ዶናልድ ጄ ትራምፕ የፈንጂ ድብደባ ዘመቻቸውን ዳግም የሚጀምሩ ከሆነ ኢራን አሁንም በቀጠናው ለሚገኙ የአሜሪካ አጋሮች ላይ ከባድና አውዳሚ ስጋት ሆና እንድትቀጥል ያደርጋታል ሲል ነው ያረጋግጠው። ከዚህም ባሻገር ይህ የኢራን ፈጣን ማገገም አሜሪካና እስራኤል ያደረሱትን ጥቃት የኢራንን ወታደራዊ አቅም
በዘላቂነት አዳክሞታል ተብሎ ይቀርብ የነበረውን የአሜሪካን የድል አዋጅና ትንታኔ በከፍተኛ ሁኔታ ጥርጣሬ ውስጥ የሚከት እንዲሆን አድርጎታል ብለዋል። የአሜሪካው CNN ባቀረበው ሰፊ ትንታኔ የተለያዩ የጦር መሳሪያ አካላት ዳግም ለማምረት የሚወስደው ጊዜ ቢለያይም አንዳንድ የአሜሪካ የስለላ ግምገማዎችና የወጡ ሪፖርቶች እንደሚያሳዩት ኢራን በአጭር ጊዜ ውስጥ ማለትም በ6 ወራት ውስጥ ሙሉ በሙሉ የድሮን ጥቃት አቅሟን ከበፊቱ እጥፍ በሆነ ሁኔታ ልታሳድግ እንደምትችል አረጋግጧል። አንድ ስማቸው እንዲጠቀስ ያልፈለጉ የአሜሪካ ከፍተኛ ባለስልጣን ለሲኤንኤን ባሾለኩለት መረጃ ሲያስረዱ ኢራናውያን የስለላ ማህበረሰቦች አቅማቸውን ዳግም ለመገንባት ይፈጅባቸዋል ብሎ ያስቀመጠውን የጊዜ ሰሌዳ ሙሉ በሙሉ ጥሰውታል በማለት ገልጸው አሜሪካ ከገመተችው ጊዜ በላቀ ፍጥነት በከፍተኛ ሁኔታ ኢራን የጦር መሳሪያዎቿን እየከዘነች ነው፣ ማምረቱንም ቀጥላበታለች ብሏል። በተለይም የድሮን ጥቃቶች በቀጠናው ለሚገኙ የአሜሪካ አጋሮች እጅግ አሳሳቢ ስጋት ናቸው። ውጊያውን ዳግም ከተቀሰቀሰ ኢራን ከፍተኛ የሆነ ጉዳት የደረሰበትን የሚሳኤል ማምረት አቅሟን እጅግ በብዙና በተጠናከሩ የድሮን ጥቃቶች በመተካት በእስራኤልና በባህረ ሰላጤው ሀገራት ላይ የማያቋርጥ ጥቃት ታዘንባለች ተብሎ ይጠበቃል ብለዋል። ፕሬዝዳንት ዶናልድ ጄ ትራምፕ ባሳለፍነው ማክሰኞ ዕለት ባደረጉት ንግግር የፈንጂ ጥቃቱን ዳግም ለመጀመር 1 ሰዓት ብቻ ቀርቷቸው እንደነበረና በኋላም በባህረ ሰላጤው የአረብ ሀገራት ልመና እንደቆሙ መናገራቸው አይዘነጋም። ሲኤንኤን አክሎም ኢራን ይህንን ያክል በፍጥነት ልታገግም የቻለችው ከተለያዩ ምክንያቶች አኳያ መሆኑን በትንታኔው ያብራራል። ዋነኛው ምክንያት ከሩሲያና ከቻይና እያገኘች ያለው ያልተቋረጠና መጠኑ የበዛ ድጋፍ ነው ይለዋል። ሌላኛው ደግሞ የአሜሪካና የእስራኤል ጥቃት እነሱ ባሰቡት ልክ ኢራን ላይ ያን ያክል ከባድ ጉዳት አለማድረሱ ነው ሲል ያስቀምጠዋል። ለምሳሌ ያክል በማለት ሲጠቅስ የቻይና መንግስት ጦርነቱ እየተካሄደ በነበረበት ወቅትም ቢሆን ለሚሳኤልና ለድሮን ግንባታ የሚውሉ ወሳኝ አካላትን ለኢራን በድብቅ ማቅረቡን ቀጥሏል ብለዋል። ምንም እንኳን አሁን ባለው የአሜሪካ የባህር ኃይል ማዕቀብ ይህ አቅርቦት በተወሰነ መልኩ ቢገደብም ድጋፉ ግን ጉልህ ሚና እንደተጫወተ አረጋግጧል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ባለፈው ሳምንት ለሲቢኤስ ቴሌቪዥን በሰጡት ቃለ ምልልስ ቻይና ለኢራን የሚሳኤል ማምረቻ አካላትን እየሰጠች ነው ሲሉ የከሰሱ ቢሆንም የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ጉኦ ጂያንኩን ይህንን ክስ ምንም አይነት እውነታ ላይ ያልተመሰረተ በማለት ውድቅ አድርገውታል። በሌላ በኩል በአሜሪካ መከላከያ ሚኒስቴር ፔንታጎንና በአሜሪካን በስለላ ተቋማት መካከል ከፍተኛ የሆነ የመረጃ ቅራኔ በስፋት እየታየ ነው። የአሜሪካ ማዕከላዊ እዝ ሴንትኮም አዛዥ የሆኑት አድሚራል ብራድ ኩፐር ባሳለፍነው ማክሰኞ ለተወካዮች ምክር ቤት የጦር ኃይሎች ኮሚቴ በሰጡት ምስክርነት ቃል ኦፕሬሽን ኤፒክ ፊዮሪ ተብሎ በተጠራውና በኢራን ላይ በዘነበው ዘመቻችን የኢራንን የባላስቲክ ሚሳይሎችና የድሮን አቅሞች በከፍተኛ ሁኔታ አዳክመናል በማለት ገልጸው 90% የሚሆነውን የኢራንን የመከላከያ ኢንዱስትሪ መሰረተ ልማቶቻቸውን በሙሉ አውድመነዋል ብለው ነበር። በዚህ ኢራን ለዓመታት አቅሟን መገንባት አትችልም ሲሉ ባሳለፍነው ማክሰኞ አረጋግጠው ነበር። ይሁን እንጂ ይህ የአድሚራሉ መግለጫ የኢራን የመከላከያ ኢንዱስትሪ የደረሰበትን ጉዳት ኢራንን ወደ ኋላ ሊመልሳት የሚችለው ለወራት እንጂ ለዓመታት እንዳይደለም የስለላ መረጃዎች አሳይተዋል። የአሜሪካ የስለላ መረጃ ግምገማ ጋር በፍጹም የሚቃረን ሆኖ የተገኘው የፔንታጎን መግለጫ በአሜሪካ ምክር ቤት ውስጥ ውዝግብ ፈጥሯል። የፔንታጎን ዋና ቃል አቀባይ ሾን ፓርኔል ለሲኤንኤን በሰጡት ትንታኔ እንዳሉት ከሆነ የአሜሪካ ጦር በዓለም ላይ እጅግ ኃያሉ ጦር ነው። ፕሬዝደንቱ በመረጡት ጊዜና ቦታ ተልእኮን ለመፈጸም የሚያስችል ሙሉ አቅም አለው በማለት የአሜሪካ ወታደራዊ የበላይነት ነው ዋናው ነገር ሲሉ ተናግረዋል። በአሜሪካና በመላው ዓለም ጎልተው በዛሬው ዕለት ከተሰሙትና አመሻሹን የመገናኛ ብዙሃን የፊት ለፊት ገጽ ርዕስ ከሆኑት የኢራን ዜናዎች መካከል ደግሞ የኢራኑ መንፈሳዊ መሪ አያቶላ ሙጅተባ ካሚኒ ዛሬ አመሻሹን የሰጡትና ያስተላለፉት ውሳኔ ነው። የእንግሊዙ ሮይተርስ የተሰኘው መገናኛ ብዙሃን ዛሬ አመሻሹን ባወጣው ሰበር መረጃ ከፍተኛ የኢራን ምንጮችን ዋቢ በማድረግ እንደዘገበው የኢራን ጠቅላይ መሪ አያቶላ ሙጅተባ ካሚኒ ኢራን አሁን ያላትንና ለኒውክሌር ጦር መሳሪያ ማምረት ሊውል ወደሚችል ደረጃ እየቀረበ የሚገኘውን ከፍተኛ መጠን ያለው የበለጸገ ዩራኒየም ክምችት በፍጹምና በምንም አይነት ድርድር ወደ ውጭ ሀገር መላክ ወደ ወዳጅም ሆነ ወደ ጠላት ሀገር መላክ ፈጽሞ የተከለከለ ነው በማለት ገልጸው የኢራን ተደራዳሪዎችም በኒውክሌርና በዩራኒየም ጉዳይ ድርድር እንዳይቀመጡ ጥብቅ ትዕዛዝ ማስተላለፋቸው ተዘግቧል። ይህ ውሳኔ
አሜሪካ በሰላም ድርድሩ ላይ ከምታነሳቸው ዋነኛ ቅድመ ሁኔታዎች አንዱን ገደል የከተተ ሲሆን አያቶላ ሙጅተባ ካሚኒ በዛሬው ዕለት በሰጡት ጥብቅ ትዕዛዝ መሰረት ከዚህ በኋላ ኢራን በየትኛውም ድርድሯ ውስጥ ኒውክሌሩንም ሆነ የበለጸገ ዩራኒየሟን የማታካትት መሆኑን በይፋ አስታውቃለች። ይህ ደግሞ ፕሬዝዳንት ዶናልድ ጄ ትራምፕና እስራኤልን እጅግ ሊያስቆጣ የሚችል እርምጃ ነው ተብሏል። የእስራኤል ባለስልጣናት ለሮይተርስ የዜና ወኪል እንደነገሩት ከሆነ ፕሬዝዳንት ትራምፕ ይህ የአቶሚክ ፈንጂን ለመስራት የሚያገለግለው የኢራን ዩራኒየም ክምችት ከኢራን እንደሚወጣና በተለይም ደግሞ ማንኛውም የሰላም ስምምነት ይህንን አንቀጽ የግድ ማካተት እንዳለበት ለእስራኤል ቃል ገብተውላታል ተብሏል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው የበለጸገው ዩራኒየም ከኢራን እስካልወጣ ድረስ ኢራን ለሽብር ቡድኖች አሳልፋ ትሰጣለች የሚል ፍርሃት እንዳላቸውና በተለይም ደግሞ የባላስቲክ ሚሳኤል አቅሟ ኢራን ሙሉ በሙሉ እስካልተዳከመ ድረስ ጦርነቱ እንዳበቃ አድርገው እንደማይቆጥሩት ኔታንያሁ ቃል በቃል ተናግረዋል። ነገር ግን የጠቅላይ መሪው መመሪያና በመንግስት መዋቅር ውስጥ ያለው የጋራ መግባባት የበለጸገውን የዩራኒየም ክምችት ሀገሪቱን ለቆ መውጣት የለበትም የሚል አቋም ላይ ጸንቷል። የጉዳዩን አሳሳቢነት በመረዳት ስማቸው እንዳይጠቀስ የጠየቁ አንድ ከፍተኛ የኢራን የዜና ምንጭ እንዳረጋገጡት የኢራን ከፍተኛ ባለስልጣናት ይህንን የበለጸገ የዩራኒየም ቁስ ወደ ውጭ ሀገር መላክ ሀገሪቱን ለወደፊት የአሜሪካና የእስራኤል ጥቃቶች ተጋላጭ ያደርጋታል ብለው በጽኑ አምነዋል ብለዋል። አያቶላ ሙጅተባ ካሚኒ በዚህ ዓመት መጀመሪያ ላይ በአሜሪካና እስራኤል ጥቃት ከባድ የአካል ጉዳት ደርሶባቸዋል ከተባለ በኋላ ከህዝብ እይታ የተሰወሩ ቢሆንም አሁንም ድረስ በሀገሪቱ ታላላቅ ውሳኔዎች ላይ የመጨረሻ ቃል የሚሰጡት ወሳኝ አካል ናቸው። በአሁኑ ሰዓት ያለው የተኩስ አቁም ስምምነት እጅግ ተሰባሪ ሊሆን የሚችል ሲሆን የኢራን ከፍተኛ የሰላም አደራዳሪ የሆኑት መሐመድ ባገር ቃሊባፍ በዛሬው ዕለት አመሻሹን በሰጡት መግለጫ እንዳሉት ጠላት እያደረገ ያለው ግልጽና የተሰወረ እንቅስቃሴ አሜሪካውያን ለአዲስ ጥቃት እየተዘጋጁ መሆናቸውን አረጋግጦልናል ብለዋል። ይህንን ጥርጣሬ የሚያጠናክረው አሜሪካ በኢራን ወደቦች ላይ የጣለችው የባህር ላይ እገዳና መሳሪያዎቿን በከፍተኛ ቁጥር ማስጠጋቷ እንዲሁም የእስራኤል ለጦርነት ዝግጅት ቀጣይ ጦርነት እንዳለ አመላካች ነው ብለውታል። አንድ ነገር ልንናገር እንወዳለን። ማናቸውም ጦርነት ዳግም ከተከፈተብን እኛም በከፍተኛ ፍጥነት ዳግም መልሰን እንደምንመታ እናረጋግጣለን ብለዋል። ፕሬዝዳንት ትራምፕ ኢራን በሰላም ስምምነቱ ካልተስማማች አሜሪካ ተጨማሪ ጥቃቶችን ለመሰንዘር ዝግጁ መሆኗን ቢገልጹም ትክክለኛው ምላሽ ለማግኘት ለጥቂት ቀናት ሊጠብቁ እንደሚችሉና እስከፊታችን ቅዳሜ ጥቃቱ ሊጀመር እንደሚችል እየተናገሩ ነው። የዩራኒየሙን ክምችት በተመለከተ ከኢራን በኩል አንዳንድ አማራጮች እየቀረቡ ነው የሚሉ የዜና ምንጮችም አሉ። ክምችቱን በዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ቁጥጥር ስር ማሟሟት ብቻ ነው የመሳሰሉ ተግባራዊ ሊሆኑ የሚችሉ ቀመሮችም አሉ። እንደ ዓለም አቀፉ የኒውክሌር ተቆጣጣሪ ኤጀንሲ ግምገማ እስራኤልና አሜሪካም በሰኔ 2025 የኢራንን የኒውክሌር ጣቢያዎች ሲያጠቁም ኢራን ወደ 60 በመቶ የበለጸገ 440 ኪሎ ግራም ዩራኒየም ነበራት። የኤጀንሲው ኃላፊ ራፋኤል ግሮሲ በመጋቢት ወር እንደገለጹት ከሆነ ከዚህ ክምችት ውስጥ የተረፈው በዋናነት በኢስፋሃን የኒውክሌር ጣቢያ በሚገኝ የመሬት ውስጥ ዋሻ ውስጥ የተከማቸ ሲሆን ከ200 ኪሎ ግራም በላይ የሚሆን እዚያው እንደሚገኝና የተወሰነው ደግሞ በናታንዝ የኒውክሌር ማዕከል ውስጥ እንደሚገኝ ይታመናል። ኢራን ይህንን ከፍተኛ ማበልጸጊያ ለሕክምና ጉዳዮችና በቴህራን ለሚገኝ የምርምር ሪአክተር የሚያስፈልግ መሆኑን በተደጋጋሚ እያስረዳች ትገኛለች። ምንም እንኳን በምዕራባውያኑ በኩል አመኔታን ባታተርፍም ይበዚህ እንዳለ ወደ ዲፕሎማሲውና የቀጠናው የጸጥታ ፍጥጫ ስንሸጋገር የኢራን አቋም የጎረቤት ሀገራትን አመኔታ እያሳጣው መጥቷል ይላል የተባበሩት አረብ ኤሚሬትሶች ያወጣችው ዘገባ። የተባበሩት አረብ ኤሚሬትሶች ፕሬዝዳንት የዲፕሎማሲ አማካሪ የሆኑት ዶክተር አንዋር መሐመድ ጋርጋሽ በማህበራዊ ትስስር ገጻቸው ኤክስ ላይ ባሰፈሩት ጽሑፍ ኢራን በቀጠናው የምታሳየው ጉልበተኝነት መተማመንን እንዳጠፋው ገልጠዋል። ጋርጋሽ አክለውም የባህረ ሰላጤው ቀጠና ለበርካታ አስርት ዓመታት ከኢራን የጥቃት ፖለቲካዊ ዲስኩርና ትርጉም አልባ ከሆኑ የውሸት የወዳጅነት መግለጫዎች ጋር ተላምደናል ባይ ናቸው። ኢራን ከቅርብ ጊዜ ወዲህ ወታደራዊ ሽንፈቷን በኋላ አዲስ የቀጠናዊ እውነታን ለመጫን የምታደርገው ሙከራ በፍጹም አይሳካላትም ባይ ናቸው። በተቃራኒው ኢራን እጅግ ኃይለኛ የሆኑ ወታደራዊ ማስጠንቀቂያዎችን ማስተላለፏን ቀጥላለች። የኢራን ሪፐብሊካን የዜና አውታር የሆነው
ፕሬስ ቲቪ እንደዘገበው ከሆነ የኢራን እስላማዊ አብዮታዊ ዘብ የባህር ኃይል የፖለቲካ ጉዳዮች ምክትል ኃላፊ ሪር አድሚራል መሐመድ አክባዛሬ በሰሜናዊ የኢራን ክፍል ባደረጉት ስብሰባ ዛሬ አመሻሹን ለህዝብ አባላት ሲናገሩ የኢራን የጦር ኃይሎች በሀገሪቱ ላይ የሚሰነዘረን ማናቸውንም አይነት ጥቃት እርምጃ ለመመከት በተጠንቀቅ ላይ መሆናቸውንና መልሰውም ጥቃት ለመሰንዘር በሙሉ ኃይላቸው ተዘጋጅተዋል ብለዋል። አድሚራሉ አክለውም የኢራን ህዝብና የጦር ኃይሎች በተለይም ደግሞ የኢራን አብዮታዊ ዘብ ኃይል የባህር ኃይሉ የእስላማዊ አብዮቱ መሪ የሆኑት አያቶላ ሰይድ ሙጅተባ ኻሜኒ ትዕዛዝን በማክበር በፍጹም ወደ ኋላ እንደማያፈገፍጉ አጽንኦት ሰጥተዋል። በሙሉ ዝግጁነትና በጠንካራ የሞራል ልዕልና ሁሉንም የጦር ኃይሎቻችንን በሀገሪቱ ሉዓላዊነት ግዛት ላይ ለሚሰነዘሩ ማናቸውንም አይነት አነስተኛ የጠላት ጥቃቶች እንኳን ፈጣን ምላሽ ለመስጠት ዝግጁ ነን። ጠላት በየትኛውም ኃይሉ ታጥቆ ቢመጣ ፈጽሞ አያስቆመንም ብለዋል። ይበልጥ ትኩረት የሚስበው ደግሞ የዓለም 1/5 ወይም 20% የነዳጅ ፍላጎትን የሚያስተናግደው ስትራቴጂካዊ የሆርሙዝ የባህር ወሽመጥ ጉዳይ ነው። አሜሪካና እስራኤል በጋራ በመሆን በፌብሩዋሪ 28 ቀን ጥቃት ከከፈቱበት ጊዜ ጀምሮ ኢራን በዚህ የባህር መስመር ላይ የትራንዚት እገዳ ጥላ የነበረ ሲሆን ይህ እገዳ በሚያዝያ 8 በፓኪስታን አደራዳሪነት የተኩስ አቁም ስምምነት እስኪደረስ ድረስ ቆይቷል። ይሁን እንጂ ኢራን አሁንም ድረስ ከአሜሪካና ከእስራኤል ጋር ግንኙነት ላላቸው መርከቦች የሆርሙዝ ወሽመጥ የመርከቦቹ መቃብር ነው ብላለች። አድሚራል አክባርዛዴ በንግግራቸው የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ይህንን የባህር ወሽመጥ ለማስከፈት በማሰብ በቅርቡ ወደ ቻይና ተጉዘው እንደነበረ ገልጸው ነገር ግን ጥረታቸው ሙሉ በሙሉ ከሽፏል ብለዋል። ትራምፕ በሆርሙዝ የባህር ወሽመጥ የኃይል እርምጃ እወስዳለሁ ለሚሉ ዛቻቸው ምላሽ የሰጡት አድሚራሉ እናንተ አቅማችሁ ተዳክሟል ብላችሁ የምታስቧቸው የኢራን የጦር ኃይሎች የባህር ኃይል ወደ ባህሩ ጥልቀትና ግርጌ ሰዶ ይቀብራችኋል፣ ታዩታላችሁ በማለት እጅግ የተጠናከረ መግለጫን ሰጥተዋል። አሜሪካም ባለፈው ወር የባህር ወሽመጡን በኃይል ለማስከፈት ወታደራዊ ዘመቻ ብትጀምርም በኢራን ጽናት ግን ተመክቷል በማለት የገለጹ ሲሆን አሁንም ቢሆን በቴህራን ላይ የሚከፈት ማናቸውም የማጥቃት እርምጃ ያለምንም ምላሽ የሚታለፍ አይደለም ባይ ናቸው። ይህ በዚህ እንዳለ የአሜሪካ ጦር ማዕከላዊ እዝ ሴንትኮም አሜሪካን በሆርሙዝ ወሽመጥ ላይ የጣለችውን እገዳ ለመጣስ ሞክሯል በሚል የተጠረጠረን በኢራን ባንዲራ የሚንቀሳቀስ የኢራን ንብረት የሆነ ነዳጅ ጫኝ መርከብን በኦማን ባህረ ሰላጤ ላይ በቁጥጥር ስር አውሎ አቅጣጫ ማስቀየሩን ይፋ አደረገ። ማዕከላዊ እዙ ዛሬ አመሻሹን ባወጣው መግለጫ የአሜሪካ ኃይሎች ወደ መርከቡ ላይ ሲወጡና መርከቡን በቁጥጥር ስር ሲያውሉ የሚያሳይ ቪዲዮ በማህበራዊ ድረገጹ አጋርቷል። ኤምቲ ሴሌስቲኒያ የተባለ ይህ የኢራን ባንዲራን የሚያውለበልብ የኢራን ነዳጅ ጫኝ የንግድ መርከብ በባህር ኃይሉ ወታደሮች የተያዘው አሜሪካ የጣለችውን የባህር እገዳ በመጣስ ወደ ኢራን ወደብ ለመጓዝ በመሞከር ተጠርጥሮ እንደሆነም ተገልጿል። የአሜሪካ ኃይሎች መርከቡን ከፈተሹና የመርከቡን ሰራተኞች የጉዞ አቅጣጫ እንዲቀይሩ ካደረጉ በኋላ መርከቡን ለቀውታል ተብሏል። የአሜሪካ ኃይሎች የፕሬዝዳንት ዶናልድ ጄ ትራምፕን አስተዳደር ወደ ኢራን ወደብ የሚደረጉ ጉዞዎች ላይ የጣለውን እገዳ ሙሉ በሙሉ እያስፈጸሙ መሆኑን የገለጸው እዙም 91 የንግድ መርከቦች ለእርምጃው እንዲገዙ መደረጉንና አቅጣጫ እንዲቀይሩ እየተደረገ እንደሆነም ተዘግቧል። በዚህ እንዳለ የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶዋን ከአሜሪካ አቻቸው ፕሬዝዳንት ዶናልድ ጄ ትራምፕ ጋር ባደረጉት የስልክ ውይይት በአሜሪካና በኢራን መካከል የተደረሰው የተኩስ አቁም ስምምነት መራዘሙን በበጎ እንደሚመለከቱት ገልጸው ጦርነቱን በፍጥነት ለማቆም ደግሞ አስፈላጊ ውይይት ማድረግ ይገባል ሲሉ አሳስበዋል። የቱርኩ ፕሬዝዳንት ጽህፈት ቤት ባወጣው መግለጫ መሰረት ኤርዶዋን በሁለቱ ወገኖች መካከል ያለው አወዛጋቢ ጉዳዮችን በውይይት መፍታት እንደሚቻል ያላቸውን እምነት አጋርተዋል። ጽህፈት ቤቱ አክሎ ፕሬዝዳንታችን በቀጠናው ባለሙያ የውጊያ ቀጠና የተኩስ አቁም መራዘሙን እንደ አዎንታዊ ክስተት እንደሚመለከቱትና አከራካሪ በሆኑ ጉዳዮች ላይ ምክንያታዊ መፍትሄ ማምጣት ይቻላል ብለው እንደሚያምኑ ነው ለፕሬዝዳንት ዶናልድ ጄ ትራምፕ የገለጹላቸው። ከኢራን ጉዳይ በተጨማሪ ኤርዶዋን በሶሪያ ዳግም መረጋጋት መፈጠሩ ለቀጠናው ትልቅ ስኬት ሲሉ የጠሩት ሲሆን እንዲሁም በእስራኤልና በሄዝቦላ መካከል አሁንም በቀጠለው ውጊያ ሳቢያ በሊባኖስ ያለው የጸጥታ ሁኔታ ይበልጥ እንዳይባባስ ለመከላከል አስፈላጊ እርምጃዎች እንዲወሰዱ ኤርዶዋን ጥሪ አቅርበዋል። በበኩላቸው ፕሬዝዳንት ዶናልድ ጄ ትራምፕም ለጋዜጠኞች በሰጡት አጭር መግለጫ ከኤርዶጋን ጋር በጣም ጥሩ የሆነ የስልክ ውይይት አድርጌያለሁ በማለት ገልጸው ሁለቱም መሪዎች እጅግ መልካም የሚባል ግንኙነት እንዳላቸው እርስ በርስ አረጋግጠዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።
አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ ቅድስት ገብረስላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል። በቃላት እያዋዛ በድርጊት ያስደምማል። አው ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር። ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። እነሆ ከአቢሲኒያ ባንክ ልዩ የምስራች! አቢሲኒያ ረሚት ከየትኛውም የዓለም ጥግ ሆነው ገንዘብ ወደ ሀገር ቤት ሲልኩ በላኩት ገንዘብ ላይ ተጨማሪ 12% ለወዳጅ ዘመዶ ተጨምሮ ይደርሳል። በአቢሲኒያ ረሚት ገንዘብ ሲልኩ ከአቢሲኒያ ባንክ አካውንት በተጨማሪ ወደ ቴሌብርና ወደ ሁሉም የሀገር ውስጥ ባንክ አካውንቶች በፍጥነት ይደርሳል። ገንዘቡን የላኩለት ወዳጅ ዘመዶ በዶላር፣ በዩሮ፣ በፓውንድ ወይም በላኩለት የውጭ ሀገር ገንዘቡን ይዞ ማቆየት መቻሉ ደግሞ አቢሲኒያ ረሚትን ተመራጭ ያደርገዋል። አፕሊኬሽኑን ከአፕልና ፕሌይ ስቶር አውርደው ስልክ ቁጥሮን በማስገባት አንድ ጊዜ በሚላክ የማረጋገጫ ኮድ ገንዘቦን በፍጥነት ወደ ሀገር ቤት መላክ ይችላሉ። አቢሲኒያ ረሚት፣ አማራጭ ብዙ፣ አስተማማኝ የገንዘብ መላኪያ መንገድ።